መነኩሴ ከከተማ ይውጣ። አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ። በርገር እየበላ ጃንክ ፉድ እየበላ ይውጣ። ለምን አትወጣም አንተ? በሐዋርያት ሥራ ምዕራፍ 17 ከቁጥር 26 ጀምሮ ወገብረ ኩሉ አሕዛብ ወገብረ ኩሉ ዕብሮ ኩሉ አሕዛብ እምአሐዱ እጓለመያ ከመንበሩ ዲበ ኩሉ ገጸ ምድር በምድር ላይ ሁሉ ይኖሩ ዘንድ ሰውን ከአንድ ሰራ ይላል። በምድር ሁሉ ላይ ብዙ ኢትዮጵያውያን እኮ በብዙ ሚሊዮን የሚቆጠር ኢትዮጵያዊ አሜሪካን ይኖራል፣ ለንደን ይኖራል፣ አውሮፓ ይኖራል፣ ቻይና ይኖራል። ኢትዮጵያዊ የሌለበት ምድር የለም። ስለዚህ መነኮሳት አንደኛ የኔ የሚሉት የሌላቸው እንደሚገባን ድሆች ምስኪኖች ናቸው። መነኩሴ እኮ ቢሞት የሚገንዘውን ካደለም እኮ በራሱ ላይ በር ቆልፎ ነው የሚተኛው። ስለዚህ በዚህ ልክ የተከፈተው ዘመቻ አግባብነት የለውም። ይሄ የተከፈተው ዘመቻ በጣም ትክክል ነው። ማለት መመንኮስ ማለት እኔ ምን ያህል ጊዜው እንዳለቀ ከመነኮሳት አልፎ እስከ ጳጳሳት ድረስ ምን ያክል አደገኛ ደረጃ ላይ እንዳለን የሚያሳይ ነው። ተስፋ የሚያስቆርጥ መመንኮስ ማለት አንደኛ ንጽህና ነው። ንጽህና ማለት ከሴት መጠበቅ፣ ወንድም ከሆነ ከሴት ሴትም ከሆነች ከወንድ መጠበቅ ነው። ሁለተኛ ታዛዥነት ነው፣ መታዘዝ። እገሌ ገለ ብለው ሳይመርጡ በታናሽ ሳይቀር መታዘዝ ነው። በዋናነት ግን መመንኮስ ማለት ወዶና ፈቅዶ ነው። ወዶና ፈቅዶ ለኤክሴፕሽን ህግ መገዛት ነው። ሲጀመር ምንኩስና ወደህ ፈቅደህ ለኤክሴፕሽን ህግ እገዛለሁ ብለህ መለየት ነው። ያ የሚደረገው ነገር ኃጢአት ስለሆነ አይደለም። የተከለከሉት ከዛ ከሆነ ነገር የተከለከሉት ኃጢአት ስለሆነ አይደለም። ግን ምንኩስና ስርዓቱን ያመጡት አባቶቻችን ለዛ ህግ ወደህና ፈቅደህ መገዛት ነው። ለምሳሌ ማግባት ኃጢአት አይደለም፣ ግን ወደህና ፈቅደህ አላገባም ብሎ መተው ነው። ለክርስቶስ ፍቅር ብሎ መተው ነው። ስለ ምድራዊ ነገር እያሰብኩ ጊዜን አላባክንም፣ ክርስቶስን ብቻ እያሰብኩ እኖራለሁ ብሎ መወሰን ነው። ሁለተኛ መብላት መጠጣት ኃጢአት አይደለም፣ ግን እኔ አልበላም ብሎ በቀን አንድ ጊዜ ብቻ እየበሉ መጾም ነው። ይሄ ደግሞ ተወዶ ተፈቅዶ የሚደረግ ህግ ነው። ስለዚህ የመነኮሳት ህግ መነኮሳት የሚኖሩት በምድር ላይ የመላእክትን አኗኗር ነው። ምድራዊ መልአክ እየተባሉ የሚጠሩትም ሰው የሚያደርገውን ነገር ሁሉ ኃጢአት ስለሆነ ሳይሆን እነሱ ራሳቸውን ለክርስቶስ የለዩ ሌሎች ሙሽራዎች ስለሆኑ በዛ በምንኩስና ስርዓት ውስጥ መኖር ነው። ይሄ ሳይታለም የተፈታ በመጽሐፈ መነኮሳት ላይ የተቀመጠ በአባቶቻችን በስርዓት መጽሐፍ የተቀመጠ ምንም አጠቃላይ ስርዓተ ምንኩስናው ስለዚህ ነው የሚያወራው። በጣም የሚያናደው ነገር ማለት ነው ከተማ እየኖሩ ከተማ መኖራቸው ብቻ አይደለም ደግሞ አሁን በጣም የሚያናደው እራሳቸውን ዲፌንድ ለማድረግ መውጣታቸው ያናደል። ከተማ አዎ አልሆነልን ብሎ ነው እንጂ ከከተማ ውጭ ገዳም መኖር ነበረ የኛ ህይወት እንደዛ ነበር ብለው ባይናገሩትም እንኳን ዝም ማለት ይችሉ ነበር። ዝም ማለት እኮ ይችሉ ነበር። ግን ራሳቸውን ለመከላከል እናንተ ለምን አትሄዱም ገዳም ብለው ከምዕመናን ጋር መፎካከር ጀምረዋል። እናንተ እየበላችሁ እየጠጣችሁ ለምንድን ነው እኛን ወደ ገዳም ሂዱ የምትሉ እንዳሉ። ወደህ ፈቅደህ መነኮስክ እንጂ እኮ አትብላ አትጠጣ ዋሽንግተን ዲሲ ተቀምጠህ በርገር አትብላ ያለው የለም። ነገር ግን ራሱ ወዶ ፈቅዶ መንኩሳል ነው። ከመነኮሰ በቤተክርስቲያን ስርዓት መሰረት በቤተክርስቲያኒቱ ህይወት መሰረት መነኩሴ እንደዚህ ይኑር በሚለው ህግ መሰረት ኑሩ፣ ቤተክርስቲያንን አትበጥብጧት ነው የተባለ ያለው። ስለዚህ አሁን ከህጋውያን ይልቅ መነኮሳት ናት ቤተክርስቲያንን እየበጠበጧት ያሉት ነው። ለምን? ያው በዚህ መልኩ እየበጠበጡ ነው። ይሄ በጣም ተጨባጭ እጅግ በጣም ተጨባጭ መረጃ ነው። ይሄ ለምን እንዴት እንደዚህ ትሉናላችሁ እንዴት ይባላል? ሰጀመር መመነን መናቅ ነው። ማንን መናቅ? ዓለምን መናቅ ነው። ይሄ ብቸኛ መሆን ነው። እህት ወንድም እናት አባት ያለው እህት ወንድም እናት አባት እንደሌለው ሆኖ መሰደር ነው፣ መተው ነው። እናቴም አባቴም እህቴም ወንድሜም ክርስቶስ ነው ብሎ መኖር ነው። ሰው ሲሞትባቸው ወገን ዘመድ ሲሞትባቸው እንኳን ለዛ ቀብር የማይመጡ ናቸው መነኮሳት አኗኗራቸው። ገብቷቸዋል አይደል? ስለዚህ በዛ ልክ የሆነውን የተከበረ የምንኩስና ህይወት በዚህ ልክ ለምን አወረዱት? ምንኩስናን ታርጌት ማድረጋቸው ለምንድን ነው? እነሱስ ምንኩስና እንዲወርድ ማድረጋቸው ለምንድን ነው? የራሳቸውን ህይወት በዚህ መልኩ ኖሩና ምንኩስናን እንደገና ሪዲፋይን ለማድረግ ለምንድን ነው የሚጋጋጡት? ምንኩስና እንደዚህ ነበር የሚኖረው፣ አሁን ግን እንደዛ መኖር አልቻልንም ብለው ዝም ማለትም እኮ ይችላሉ። ያቃተው ዝም ሊል ይችላል፣ ከምንኩስናም ሊወጣ ይችላል። ቆቡን ትቶ
ኖርማል ምእመናን እንደሚኖሩት ኑሮ እኮ መኖር ይችላል እዛ ድረስ። እንደው ከምንኩስና መውጣት አይደለም ሃይማኖትም እስከ መካድ ድረስ እግዚአብሔር ነፃነት ሰጥቷል። በነገራችን ላይ እግዚአብሔርን በጣም እንወደዋለን። ለዚሁም እስክንክደው ድረስ ባናምነውም እስከማናምነው ድረስ ሁላ ነፃነት ሰጥቶናል። አለማመን እንችላለን እግዚአብሔርን እስከ አለማመን ድረስ ነፃነት ያለው ሰው ምንኩስናን ትቶ ከምንኩስና መውጣት ይቻላል። በግድ ምንኩስና ተወዶ ተፈቅዶ ነው ምንኩስና። አንድ ሰው ወዶና ፈቅዶ ነው የሚያገኘው ምንኩስናን እንጂ ሰው ሹሞት አይደለም። ክህነት በሹመት ይገኛል አይደል? ምንኩስና ግን ወደህ ፈቅደህ ነው የምትመነኩሰው። ማንኛለው ብለህ የምትሄደው ወደህና ፈቅደህ በራስህ ነው። ራሳቸው በመረጡት ህይወት እንደገና ለምንድን ይጠመዝዙታል? የምንኩስናውን ስርዓት ጠምዝዘው እንደገና ዓለም እንዲሸት ምንኩስና ዓለም እንዲሸት ለምን ያደርጉታል? ምድራዊ እንዲሸት ለምን ያደርጉታል? ሰማያዊ መልአክ ናችሁ ምድራዊ መልአክ ናችሁ እየተባሉ ለምን ምድራዊ እንዲሸት ያደርጉታል? ከምእመናን የከፋ ኖሮ እንዲኖሩ ለምን ያደርጉታል? በዚህ ልክ መስከር፣ መዘሞት፣ ከሴት ጋር መተኛት፣ ቤተክርስቲያንን ማሰደብ፣ ብዙ ነገር የሚያስቀያሚና የሚሰቀጥ ነገር ማድረግ ለምን አስፈለገ? ምንኩስና ግን እንደዚህ ነው። ስሙት። አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይህን ያጸናሉ። የእኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከ መቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ባለቃ የሚሰራ መነኩሴ የለም። በህሊናው የሚሰራ መነኩሴ የለም። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው። እንደዚህ ላደርግ ነው የኛ መነኩሴ ግሸን ልሳለም ነው ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር። ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድነው? እስመ መነኮስ ዘአንሶሱ ሀገር ለሀገር ሳያጤ ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብፅ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እንደው እናንተ አገር አጥፊዎች አለ። እንግዲህ እኔ አያውቀኝም። እንደውም ለዚያም አዲስ አበባ ገና መምጣቴ ነው። አባታችን ቃለ ሕይወት ያሰማልን። እንግዲህ እንኳን መመንኮስ ማለት ነው እግዚአብሔርን አሁን እነሱ ስለሚበላውና ስለሚጠጣው ምእመናን በዓለም ላይ ሆነው ስለሚያደርጉት ነገር ይቀናሉ። ይህን እንዳያዩና እንዳይቀኑ እኮ ነው አይደል እንደ ሩቅ ቦታ እንዲቀመጡ የተደረገው። ክርስቶስ መዓዛ ክርስቶስን ብቻ በዛ እየተመሰጡ እንዲኖሩ አይደል እንደ የተፈለገው። እንደዛ እኮ ነው ምንኩስና። እንኳን ምንኩስና ምእመናን እኮ ለዓለምን የካዱ ናቸው። ምእመናን እኮ ከዓለም ጋር የማይተባበሩ በክርስቶስ የሚኖሩ ናቸው። ሲጀመር መነኮሰ ሞተ ነው አይደለ? መሞት ነው። ከማን መሞት? ከዓለም መሞት፣ ከዓለም መለየት፣ ከዓለም ሐሳብ መለየት ነው። ሐሳቡ እንኳን ሲፈትናቸው የፈተናቸው ሐሳብ በተግባር በድርጊት ቶሎ እንዳያደርጉት ከሰው ተለይተው እንዲኖሩ ተደርጓል። ስለዚህ እንዴት አባታችን ነው ምን ሆነው አባቶቻችንን ምን ነካብን? እኛ እንደ ምእመን ምን እናርግላቸው? ከመጸለይ ውጭ እኛ ምን ልናደርግ አንችልም። ነገር ግን ይሄ ዘመን ነቅቷል። ስለ ምንኩስና እንዴት እንደሚኖር እኔ ግንዛቤው አለኝ። ስለዚህ ሞመንቱ ቢቀጥል ምእመናን እንደዚህ አይነት አባት የለኝም ማለት ጀምሮ ገዳማውያንን አባት ማድረግ እኮ ነው። ከተማ ለከተማ የሚያወደረድሩት አባት አይደለም ማለት እኮ። ምን ያደርጋል የሐሰት አባት? ምንኩስናን ጠምዝዞ ዓለማዊ ኑሮ እንዲኖሩት የሚያደርግ መነኩሴ አባት ወይም ጳጳስ ምን ያደርግልናል? ምን ይጠቅመናል? ስለዚህ የመነኮሳትን ዓላማቸውን ትተው ከተማ ውስጥ የሚኖሩ ከሆነ ለምን መነኮሱ? ባይ ዲፎልት ሁሉም ምእመናን መነኩሴ ነው ማለት ነው። ከምእመናን የሚለዩበት ነገር ከሌለ። በነገራችን ላይ ገዳም ሂዱ ስንል ተመቅኝተናቸውም አይደለም፣ እንደ ምቀኛም ያያሉ። ተመቅኝተናቸው ሳይሆን እንዲጠቀሙ ነው። መነኩሴ እንደዛ ነው የሚኖረው ነው። እኛንም እንዳድኑ እነሱም እንዲድኑ። እኔ እንደው እግዚአብሔርን በጣም ነው ያዘንኩት በዚህ። ሀሳባችሁን በኮሜንት አስቀምጡልኝ። ቪዲዮውን ላይክ አድርጉት። ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ወዳጅ ሁኑኝ። ሰብስክራይብ አድርጉ።